ሄራን ራስሽን ከኔ ለመደበቅ እየሞከርሽ ነው? እንኳን አይንሽን አይቼ አይደለም ጠረንሽን አሽትቼ እኮ አንቺን መለየት እችላለሁ። ሱል ሄራን፣ እውነት እኔ ማውቃት ሄራን ነሽ? እኔ አንተ የምታውቃት ፍልቅልቋ ሄራን አይደለሁም። እኔ ለማኟ ሄራን ነኝ። ሱል የምኖረው በሰዎች ቸርነትና ደጋጎች በሚሰጡኝ ፍርፋሪ ነው። ለምኜ የሰው ፊት ገርፎኝ በማገኘው ገንዘብ ነው የምኖረው። እባክህ ልቀቀኝ ሱል፣ እባክህ ልቀቀኝ። ምን እያደረግሽ ነው? ከዚህ በላይ እዚህ ልትቆይ አትችልም። እባክህን ሂድ። አልገባኝም። ቆይ ይሄ ነገር እንዴት ሊሆን ቻለ? ምናልባትም ለሰራሁት ኃጢአትና ለበደሌ ዋጋ እየከፈልኩ ይሆናል። አልገባኝም። በቃ ሂድ። እንደዚህ ሆነሽ እንዴት ነው ትቼሽ የምሄደው? የኔና ያንተ ነገር አብቅቷል። መንገዳችን ላይ የቅል ነው። እኔ ምናልባት የሚገባኝ ቦታ ላይ ነው ያለሁት። ሂድ በቃ። አጠገቤ የሆነ ቁስሌን የነካካህ አታሳምመኝ። ሄራን፣ እዚህማ ትቼሽ አልሄድም። ትሄዳለህ። መሞት ስለሚያስፈራ ነው የምለምነው። ነፍሴን ለማቆየት ስል ነው ፍርፋሪ የምበላው እንጂ ነገ ብሩ ነው ብዬ ተስፋ ኖሮኝ አይደለም። ቁጭ በይ ሄራን። ልብሳችን ከጭንቅላታችን በላይ እኮ አልቆሸሸም። ቁጭ በይ። ለምንድን ነው እዚህ ያመጣኸኝ? ቆይ ምንድን ነው የተፈጠረው? ምንድን ነው የሆንሽው? እስቲ ንገሪኝ። እኔ የምልሽ ቆይ ምክንያትሽ ምንድን ነው? ስለተዋደድን ስለተፋቀርን አይደል እንዴ የተጋባን? አብረን ስንኖር ደግሞ ለአንድ ጊዜም ቢሆን ተጣልተንም ሆነ ተጨቃጭቀን አናውቅም። ቆይ እንደዚህ እንድታስብ ያደረገሽ ነገር ምንድን ነው? አለመጣላታችንና አለመጨቃጨቃችን ሰላማችንን አይገልጽም። ያም ቢሆን ደግሞ እኔ ትዕግስተኛና መሬት ስለሆንኩልን እንጂ ይሄኔ ተባልተን ነበር። ስለዚህ የመጨረሻ ውሳኔሽ ከኔ ጋር መፋታት ነው ማለት ነው? አዎ የመጨረሻ ውሳኔ ነው። ነገሮች በሰላም እንዲያልቁ አትፈልግም ማለት ነው? የበደልኩሽ ነገር ካለ ይቅርብኝ፣ በእጥፉ ክስሻለሁ። ግን እባክሽ ጥለሽኝ አትሂጂ። አብቅቷል። ወደ ኋላ የምመለስበት ምንም ምክንያት የለኝም። ነገሮች በሰላማዊ መንገድ እንዲያበቁ ብቻ ነው የምፈልገው። እዚህ በሰላማዊ መንገድ ፍቺውን መፈጸም ማንችል ከሆነ ደግሞ በሕግ ተገደህ ታደርገዋለህ። ስማኝ ሰለሞን፣ መፋታቱን ለጊዜው ማዘግየት ትችል ይሆናል፣ ግን ከመሆን ልታስቆመው አትችልም። ዛሬ ባንፋታ ነገ እንፋታለን። እመኔን፣ ደግሞ ደም እንባ ነው የምታለቅሰው። ህይወቴን ገሃነም አደረጉት። በወጣው በገባው ቁጥር በነገር እየወጉኝ ራሴን መቆጣጠር እስኪያቅተኝ ድረስ መታመም ጀመርኩ። ከዛም ራሴን መሳትና መውደቅ ጀመርኩ። ይሄን ያህል ለራስ ምታት ለምን እያሉ ኪኒን ያቀብሉኝ ጀመር። እንዴ በህክምና ሳይታዘልሽ? አዎ፣ ይልቁኑ አልጋ ላይ እንደተኛው እንዲቀር የማያረጉብኝ የማያዞሩብኝ ነገር አልነበረም። በስተመጨረሻም ከሆነ ዶክተር ጋር ተመሳጥረው እንደታመምኩና ራሴ እንደማላቅ፣ በአጠቃላይ እንዳበድኩና ራሴ እንደማላቅ መረጃ ጽፎ አመጡ።
ከዛም ሀብቴን ለማስተዳደር ከፍርድ ቤት ፍቃድ አገኙ። ጨለማ ቤት አስረው በረሃብና በበሽታ እንድሞት ተው። ከአንተ ጋር ተካፍዬ የነበረው ሀብቴ እነሱ ፈነጩበት። በቃ አታልቅሽ ሄራን። በቃ የኔ ህይወቴ ነው። ቆይ ያንቺ በደል ምንድን ነው? እኔ እንጃ። ምናልባት በአንተ ላይ የፈጸምኩት በደል እርግማኑ እየተከተለኝ ይሆናል። ሄራን፣ ከዚህ ሁሉ በኋላ ግን እኮ አንቺ በህይወት አለሽ። ፈጣሪም እንድትኖሪና ህይወትሽን እንድታሸንፊ ሌላ እድል እየሰጠሽ ነው። ስለማሸሸው ስጋሽ፣ ስለገረጣው ቆዳሽ አይደለም ማሰብ ያለብሽ። ስለተሰጠሽ ሌላ እድል ፈጣሪ በአንቺ ተስፋ እንዳልቆረጠ ነው ማሰብ ያለብሽ። እንዴት አድርጌ? አይዞሽ፣ እኔ በምችለው ሁሉ እረዳሻለሁ። ለእኔ እኮ ደግነት አይገባኝም። እኔ በአንቺ ቦታ ቦን ተሽን ትሄጃለሽ? ያንን የመሰለ ፍቅር እኮ ረግጬ ሄጃለሁ። በእኔ ድንጋይ ልብ አትጠራጠር፣ ትቼ ሄድ ነበር። ምክንያቱም እነዛ ሩሩ አይኖችን እያየው እንኳን ከመሄድ አልተመለስኩ። ሄራን፣ አንቺ ብቻ እሺ በይኝ እንጂ እኔ በቻልኩት ሁሉ ልረዳሽ ዝግጁ ነኝ። አገባ ትተሽኝ ስትሄጂ ላብድ ነበር። እናም መኖር ነበረብኝ። ከህይወትና ከእብደት ደግሞ መምረጥ ነበረብኝ። አንተ እስቲራው ማርፈው ነገር የለም። በቃ እኔ አንቺ ጋር ስሆን እኮ ምን እንደምሆን አላውቅም። በቃ ራሴን መቆጣጠር ነው የሚያቅተኝ። አንቺን ሳይሽ በቃ ይልሽ ራሴን ሁሉ ነው የምሰጠው። ታውቂያለሽ አይደል? ሮቦት በይኝ በቃ። አንተ ራሱ ታውቃለህ ህይወቴ ምን እንዳቀለልከው። በሚገባ ነው፣ በደንብ ነው እንጂ። አንተ ጉረኛሽ ምን ነው ህይወትሽን አላቀለልኩልሽም? እሱም አቀለል ታውቃለህ። ኦኬ በድኑን ታቅፌ ነው የምተኛው። ለስሙ ወጣት ነው ግን ከበረዶ ይቀዘቅዛል። አንተ ግን ሙቅ ነህ። እና እንቃጠላ እንደርታሌ ልክ እንደ ገሃነም ንድድ እንበል። ምንም ግን አንድ ነገር አለ። እኔ በወጣትነቴ መሟሽ አልፈልግም። በምንም መቃጠል መንደድ ነው የምፈልገው። ነይ እንቃጠላ፣ ነይና እንፋፋ። ኦኬ ግን እስከምን ድረስ ነው የምትወደኝ? ባልሽ እስኪገለኝ ድረስ እወድሻለሁ። እውነት? አዎ እውነቴን ነው። መኖር ምን ያህል ጣፋጭ እንደሆነ ብታውቂ። በዛ ላይ ደግሞ መስረቅ ሲኖርበት በስመ አብ። ስማ እኔ እንድሰርቀኝ ሳይሆን የራስህ የግል እንድታደርገኝ ነው የምፈልገው። ታዲያ እኔ ምን ማድረግ እችላለሁ? እኔ የምልሽ ይዤሽ ልጥፋ እንዴ? ኖ እንደሱም አይሆንም። እኔ እዚህ ቤት የመጣሁት የሰለሞን ሚስት ልሆን እንጂ ገረድ ልሆን አይደለም። ደግሞ ይታይ እስቲ ይህን ሁሉ ሀብት ጥዬ ነው እንደ ሰራተኛ በአንድ ፌስታል ልብሽን ይዤ ከዚህ ቤት የምወጣው? ታዲያ ተኛሽ እኮ ፌቪ። ይኸውልሽ የአንቺ ሀሳብ ከመሳካቱ በፊት ሶል ግንኙነታችን ላይ ከደረሰ በቁማችን ነው የሚቀብረን። ኦኬ እሺ፣ ትንሽ ጊዜ ብቻ ታገሰኝ። ምንም የምታገሰው ነገር የለም። ትዕግስት ይጨርሻለሁ እንጂ ምን ይሻል? እሺ አሁን መረጋጋት ትፈልጋለህ? አዎ በደንብ እፈልጋለሁ። እንዴ ምን ማለት ነው? ምን አውቃለሁ? እዚህ አብራት አልነበረ እኮ ደህና ነሽ? ሶል መታል እንዴ? ደህና ነሽ? የልብ ጌታ ቅፍ ውስጥ ነው። ደህና ነሽ?
አሁን ግን እንዴት ነሽ? ተረጋጋሽ? አዎ ተረጋግቻለሁ። እኔ የምለው እንዴት በዚህ ሰዓት መጣ? አንድ አስቸኳይ ነገር ገጥሞኝ ወደ ስራ አልገባሁም። ለዛ ነው በጊዜ መጣሁት። ሶል ቢሮ ያልተስተካከለ የተበላሸ ስራ አለ እንዴ? አረ ሁሉም ሰላም ነው፣ ምንም ችግር የለም። አሁን ምን ተሰማሽ? እኔ በጣም ደህና ነኝ፣ አታስብ። በቃ እሺ፣ እንደዛ ከሆነ ረፍት አድርጊ። እኔ አንድ ላይ ማየት ፕሮጀክት አለች፣ እሷን ማየት አለብኝ። እሺ። እኔ የምልም ኦኬ፣ በዚህ ሰዓት እዚህ ምን ትሰራለህ? ቢሮ አልገባህም እንዴ? አይ እየሄድኩ ነበርኩ። ፌብ አማማትና ደውላልኝ ፓራስታሞል እንዳመጣላት ስለነገረች ነው። ፓራስታሞል ይዤላት መጥቼ ነው። እየሄድኩ ነበር። ኦኬ፣ አሁን ወደ ቢሮ ሂድሽ። ቢሮ ያስቀመጥኩልህ አንድ ፋይል አለ፣ እሷን መጽሐፍ ነው ሰጣ። እሺ፣ እዛ ላይ መድረስ አለበት። ችግር የለም። በደንብ አሁን ሄዳለሁ። እሺ ፌቢ፣ በቃ ከፈለግሽኝ ያለው እሺ ላይ ነው። እሺ አንቺ ያምሻል እንዴ? አዎ ያመኛል። ደግሞ ሌባ ነህ። ምንድነው የምታወሪው? ቆይ ልቤን ሰርቀ ከዚህ በድንገት ላይ ልትሄድ ነው? እኔ የምልሽ ታዲያ አንደኛዬን ጥገኝነት ጠይቄ ከአንቺ ጎን ልኖር እንዴ? አዎ ጠይቅና እዚህ ነው። አንቺ ምን ሆነሻል? አስተውይ እንጂ ቅድም እኮ ባልሽ የሆነ ሰዓት ላይ ነው የመጣበት። ጉድ አድርጎን ነበር። ቅድም ማለት እንደሆንኩኝ አጠይቅ። ምን አይነት ድራማ ነው ግን የሰራሽው አንቺ? እኔ ምን አውቃለሁ? ሆን ብዬ ይሁን ደንግጬው ነው የወደኩት። ቆይ አንተ ግን የራስ ምታት ክሊኒክ ውስጥ ከየት ተገኘ? ስሚ የገዛሁት የወሊድ መከላከያ የያዝኩት መስሎኝ ነበር። ቅድም ወደዚህ ስመጣ ለአንዱ የኔ ቢጤ ልጽደቅ ብዬ ወደ ኪሴ ስገባ ለካ የያዝኩት ፓራስታሞል ነው። የእውነት ግን ዛሬ አብቅቶልን ነበር። በዚህ እብደትሽ የምትቀጥይ ከሆነ ይልሽ የበኖች ይሄ እብድ ባልሽ ይገለናል። አንተ አለቃንማ እንደዚህ አትበለው። እሱስ ልክ ብለሻል። ባልሽን የምተችበት ምንም ሞራል የለኝም። እሱስ እዚህ ይዞኝ ባይመጣ ይሄን የመሰለ ውብ ገላ ውብ ኬክ እንዴት አገኝ ነበረ? የኔ ቆንጆ አንተ ማለት እኮ ፈጣሪ ለከሊ ነፃ አውጪ ነህ። ተው እንደዚህ አትይኝ፣ ካልሆነ እንደ ቅቤ ነው የምቀልጥልህ። ከዚህ ተፈጥሮ ባልሽ ከመጣ ግን አንተ ደግሞ ታውቀው የለ እንዴ? እሷ እንደ ኮምፒውተር ላይ ከተደፋ ቀና አይልም። ምን አለበት በዚሁ አንገቱ ስብር ቢልልኝ። አንተ ይኸውልሽ ከሰለሞን ቅጣት ስለተረፍን ፈጣሪሽን አመስግኝ። እሺ ሞኪ ሲወጣ አየሁት ነው። አዎ እንትን ቅድም ላመጣልኝ መድኃኒት እኮ እያመሰገንኩት ነው። የኔ ፍቅር ሞኪ እኮ የኔ ሹፌር እንጂ ተላላኪ አይደለም። ጥሩ ልጅ ነው። እንደዚህ አይነት ነገር ስትፈልጊ እኔን ዘዥኝ። እሺ። አይ እንግዲህ እንዴ በፍቃዱ እንጂ እኮ አስገድጆ አይደለም ያመጣልኝ።
አይ ደግሞ እንዴት ነው የምታምሪው! ምን ላድርግ? በብርሃን እንዲህ ዘንጠሽ ስትወጪ የማደርገውን አላውቅም ነበር። እኔ እኮ ሶፋው ሲመጣ ደንግጬ ነበር። እንዲህ ፍቅርሽ አደናቅፎ ለጣል ልብኝ ቶሎ በደርሽለት ጥሩ ነበር። ስለደረስኩልህ መስሎኝ ሚስት የሆንኩት። የኔዋ ሄራን ያቺ ነበረች። አሁን ግን በየዋህነቷ በቤተሰቦቿ ግፍ ምክንያት እንደዚህ አይነት የስቃይ ህይወት እንድትኖር አደረጓት። ሶል ስለምን ግፍ ነው የምታወራው? ግፈኞች አሉ እንዴ? ወይኔ ጉዴ! በዚህ ቤት ደግሞ ምን ታደርጋለህ? ቆይ ምንድን ነው የሚያስጨንቅህ? የሆነ የጠፉብኝ ደረሰኞች አሉ፣ እነሱን ልፈልግ ወርጄ። ታዲያ በሌሊት ደረሰኝ የሚፈለገው? የድሮ ደረሰኞችን የመሰብሰብ አባዜ አለብኝ። ለዛ ነው። እሺ እናገኘው? አላገኘሁትም። ምናልባት ከቢሮ አላመጣሁት ይሆናል። በቃ አትጨነቅ። ያን አላስፈላጊ ከሆነ ደግሞ ቀስ ብለን እንፈልገዋለን። አሁን እንተኛ። እንተኛ። ሌሊት እኮ ነው አይታየም። ና ሶል። እሺ እሺ። በዚህ ላይ ሲመለከት ነው የሚባለው። እሺ ከታች በምስሉ ላይ የምትመለከቷት ወጣት የአእምሮ ታማሚ ስትሆን ከአንድ ወር በፊት ከምትኖርበት ቤት አመልጣ ወጥታ እስካሁን አልተገኘችም። ያያችሁ አካላችሁ ያለችበትን ጠቁመን ወረታውን እንከፍላለን ይላሉ ቤተሰቦቿ። ማደውሎ ማታነሳው? የስራ ስልክ ነው። ታዲያ ቢሮ ሳታነሳላችሁ? በኋላ ደውላችሁ። እሺ በቃ ቁርስ ያቀረብኩ ነው ወደዚህ። እሺ ሄሎ ሄሎ። ወይራ ሶል ሊገሉኝ ነው። ምን? አዎ እያሳድዱኝ ነው። ደርሰ የሆነ ነገር ውስጥ ካልቀበርከኝ ያልቅልኛል። ቲቪ ላይ ማስታወቂያ ያስነግረውብኛል። በየፖሩም ያፋልጉኝ ማስታወቂያ ለጥፈውብኛል። ማንም ሰው ቢያገኘኝ እንደ እብድ ቆጥሮ ነው የሚጠቁምብኝ። በእነሱ አይን ጤነኛ አይደለሁም። ከየትኛውም ጥቃት ራሴን ልከላከል አልችልም። እሺ እሺ፣ ቆይ ተረጋጊ። አሁን የት ነው ያለሽው? እዛው ካፌው አካባቢ ነኝ። እሺ አሁን ተረጋጊ። እንደምንም ብለሽ ራስሽን ለመደበቅ ሞክሪ። እኔ በጥቂት ደቂቃ ውስጥ እደርሳለሁ። እሺ፣ እኔ ደግሜ ወደዛ ቤት መግባት አልፈልግም። እኔ አለሁልሽ። እስክመጣ ብቻ ትንሽ ጠብቂ። መጣሁ። እሺ ቻው። እኔ የምልህ ሶል፣ ከጓደኞቼ ጋር ፕሮግራም ነበረብኝ እና አዲስ ቀሚስ መግዛት ፈልጌ ነበረ እና እጄ ላይ ገንዘብ ስለሌለኝ ገንዘብ እንዴ አሁን ሶል ቁርስ አምጥቻለሁ እኮ ሶል ሶል
ሄሎ ደሞኬ ወይ ናፍቆቴ ሶል ወጥቷል እና እንድመጣልሽ ፈልገሽ ነው? እስቲ አንተ ደግሞ ራስን አረጋጋ። ደሞኬ የሆነ ደስ ያላለኝ ነገር አለ። ስለዚህ መስሪያ ቤት ደግሞ እዛ መሆኑን አረጋግጠህ ንገረኝ። እንድሰልለው እየጠየቅሽኝ ነው? ትሰማኛለህ? አስፈላጊ ከሆነ ታደርገዋለህ። ስንቀሸቀሽ አንድ ነገር ካየብኝ ግን የእንጀራ ገመዴን ትበጥሸዋለሽ። ትሰማኛለህ? ደግሞ የት እንደፋደፍ አንድ ነገር እንዲያውቁ ብታደርግ እንጀራ ገመድ አይደለም አንገት ይበጠሳል። ተረጋጊ። እኔ ነኝ። ተረጋጊ። ሶል መጣል? አሁን አብሬሽ ነኝ ያለሁት። ሊወስዱኝ ነበረ። አሁን ደህና ነሽ? ተረጋጊ። እዛ ጨለማ ውስጥ አስገብተው ሊዘጉብኝ ነው የሚፈልጉት። ሰው እኮ ነሽ። ያለ ፍላጎትሽ ማንም ምንም ማድረግ አይችልም። አሁን እኮ እብደት የማረጋገጫ ወረቀት አላቸው። እኔ ብጮህ ማን ይሰማኛል? አሁን ተረጋጊ። አሁን አብሬሽ ነኝ ያለሁት። ነይ። ስሚ ቆንጅዬዋ፣ ለአንቺ የሚሆን የምስራች ይዤልሽ እየመጣሁ ነው። በጣም ትወጂዋለሽ። በቤት መጣሁ። ሶልዬ፣ አሁን ምን ተሸክም ሆንኩኝ አይደል? ያንቺን ሰላም ማረጋገጥ አለብኝ። የት ብሄድ ነው ግን ከአክስቴ መሰወር የምችለው? የሆነ መንገድ አናጣም። እስከዛ ግን የት እንደምሄድ አላውቅም። ወደዛ መመለስ አልችልም። ከሰዎች እይታም ላላመልጥ እችላለሁ። ሶልዬ፣ አንድ ነገር ላስቸግርህ። ምንድን ነው? እኔ ነገ ወይም ወደፊት ልመልስልህ አልችልም። በቃ የተወሰነ ገንዘብ ስጠኝና ከዛ ልጥፋ። ወዴት ነው የምትጠፊው? አላውቅም። አክስቴም ባሏም አንተም ወደማትኖሩበት መሄድ እፈልጋለሁ። ከኔ መሸሽ ትፈልጊያለሽ? ከዚህ ሁሉ ነገር በኋላ አጠገብህ ነኝ። ይሄ ግን ለኔ አይገባኝም። በእንጨት እንኳን ብትነካኝ ይበዛብኛል። እና ዛሬ አንተ ይሄን ያህል ስትጨነቅ ሳይ የማላዝን ይመስልሃል? ሂራን፣ አይሆንም። ከዚህ የትም አትሄጂም። በዛ ላይ ከዚህ በምትሄጂበት ቦታ ምን ይቅጠምሽ ምን ይፈጠር ምንም የምታውቂው ነገር የለም። በዛ ላይ እዛ ከጎንሽ የሚሆን የሚረዳሽ ማንም የለም። እዚህም እኮ ማንም የለኝም። እኔ ያለሁልሽ። ይይዙኛል፣ ያገኙኛል። አንድ ቦታ አውቃለሁ። እናም እስከፈለግሽ ድረስ እዛ መቆየት ትችያለሽ። እባክህ ዞል፣ ራስህን የችግር ውስጥ አታስገባ። ሂራን፣ ያንቺ ችግር የኔም ችግር ነው። በጣም አስጊ ሁኔታ ላይ ነው ያለሽው። አክስትሽና ባሏ በግድ እያሳደዱሽ ነው ያሉት። ስለዚህ እርዳታ ያስፈልግሻል። በህይወት እንድትቆይ ምንም ማድረግ ያለብኝን ነገር ከማድረግ ወደኋላ አይደለም። የቀድሞ ሚስቴ ስለሆንሽ ሳይሆን ሰው በመሆንሽ ብቻ አንቺን መርዳት አለብኝ። የምልሽ ይገባሻል አይደል? ይኸውልሽ ሂራን፣ ሀሳቤን ላትወጂው ትችያለሽ። ሁለት አስቀያሚ ምርጫዎች አሉሽ፣ ግን አንደኛውን አስቀያሚ ምርጫ መምረጥ ይኖርብሻል። ምርጫው ምንድን ነው? አንደኛው አስቀያሚ ምርጫ ወደ አክስትሽ ቤት መመለስ ነው። ሁለተኛውስ?
ጓጉተሽ የምትጠብቂኝ ማለት ነው? ቆይ እንዴት አልጓጓም? እንኳን እንደዚህ አይነት የምስራች ስለመጣ እርቃንን ስትመጣ እንኳን እንዴት እንደምጠብቅ ታውቃለህ? እሺ የምስራችሁ ነገር ምንድን ነው? ማናት? ምናልባት አልጋ ወራሽ። ይኸውልሽ እንደ ሰለሞን አይነት ሰዎች እንዳንቺ አይነት አበባና እንቡጥ የሆነ ሴት አልተመቻቸው። ይልቁንስ ያለ እኩያቸው ታች ወርደው መርመጥመጥና መጋደም ነው የሚመርጡት። ሙኬ ምንድን የምታወራው እየገባኝ አይደለም። እኔ እንጃ የኔ ቆንጆ፣ ይህንን ቅሌት ምን ብዬ እንደማስረዳሽ አላውቅም። ሶል እኔ ላይ እንደዚህ አይነት ወረዳ ተግባር ምን ማድረግ ይቻላል እንግዲህ ሆነ። ወይኔ ፌበን፣ ወይኔ ውርደት። ቆይ ግን ምንድን ነው እንደዚህ የሚያደርግሽ? እስቲ ተመልከት፣ እንደው በደህና ሴት ቢቀይረኝ እንኳን እሺ፣ በዚች ቀፋፊ ሴት እኔ ምንም አልገባኝም። የምር ግን እየተናደድሽ ነው? እንዴት አልናደድም? ሶል እኮ በእኔ ላይ ፌቡ፣ እንደውም እኮ መደሰት ነበር የሚገባሽ እኮ። ባሌ በእኔ ላይ ከሌላ ሴት ጋር ማግጦብኝ ነው የምደሰተው? ለምንድን ነው ሞኝ የምትሆኚው? እኔ አልገባኝም። ከሶል ጋር ማርጀት ትፈልጊያለሽ እንዴ? ያማል፣ እብድ ነህ? ቆይ እንዴት ነው ከዚህ ቀዝቃዛ ሰው ጋር ማርጀት የምፈልገው? እኮ ታዲያ ጭንቅላትሽን አስሪዋ ማለት። በስተመጨረሻም እኛ ባላሰብነው መንገድ ለፍቅራችን ሲል ባልሽ መረባችን ውስጥ ወድቋል። ቆይ ይህንን የምስራች ያልከኝ? ይህንን ፎቶ ብቻ ይዘሽ ፍርድ ቤት ልትገበሪ ትችላለሽ። ይህ ቆንጆ ፈገግ ስትይ እኮ ብርሃን ነው የምትረጭው። እኔ የምልሽ ቆይ ግን የምር ይሄን ያህል ተናድሽበታል ማለት ነው? ማንም ሰው እኮ የጣለውን ሲያነሱበት አይወድም። በጣም ጥሩ። ታዲያ አሁን እንዴት አይነት አቀባበል ታደርጊለት አሰብሽ? እሱን ለኔቱ ምን ማድረግ እንዳለብኝ ያውቃለሁ። አንተ ውሻ! ቆይ ምንድን ነው እሱ ለማድረግ ነው? ቅሌት ተቀብሮ እንደሚቀር ነበር የምታስበው? እኔ ቅሌታም አይደለሁም። ክብርህን ዝቅ አድርገህ መንገድ ለመንገድ ከማንም ከካም ሄቨን፣ ቆይ ጭራ ትጮህብኛለህ? መጀመሪያ ተረጋጊና ያየሽው ነገር ምን እንደሆነ ላስረዳሽ። እኔ አልሰማም። እሺ ደግሞ እኔ ተራ ሴት አይደለሁም። እዚህ ከማንም ጋር ተጋልመህ ተንዘላዝለህ መተህ እኔን እዚህ በከረሜላ የምትሸውደኝ ህፃን አይደለሁም። እሺ በጣም ጥፋቱ ነው። ከመሄዴ በፊት ልነግርሽ ይገባል። ግን እዚህ ሁሉ ነገር ውስጥ የገባሁት ለአንቺ ስል። በጣም ደስ የሚል ቃል። ቆይ ምን እያልክ ነው? የባለከው ለኔ አስበህ ነው? እስኪ አንድ ጊዜ ስሚ። ቆይ ምንድን ነው የምሰማው? ቤት ማጽዳት፣ ምግብ መስራት ከበደኝ፣ ወገቤን እየሰበረው ነው አልሽኝም ነበር? እናማ ጥሩ ሰራተኛ አግኝቼልሻለሁ። እዚህ ላይ ያየሽው የእሷን ፎቶ ነበር። እሷ ነች።